ሁለተኛው ተማሪ ሙድ ቤዝድ ስቱደንት ያልኩት ነው። ምን አይነት ተማሪ መሰላችሁ? ይሄ ከመጀመሪያው ጀምሮ ማለትም ትምህርት በጀመረበት ቀን ጀምሮ ፕላን የለውም ለማንበብ፣ ግን ሙድ ሲመጣለት የማንበብ ሙድ ሲከፈትለት አፕታይቱ ክፍት ሲሆን ቁጭ ብሎ የሚያነብ ተማሪ አለ። እንደዚህ አይነት ተማሪ ሙድ ቤዝድ ስቱደንት ናቸው። እና አሁን ላይ ደግሞ ፋይናል ሲደርስ ይበልጥ ተጨናንቀው ስሜታቸው የሚረበሹ ወይን ያላነበብኩም ደረሰብኝ ብሎ የሚጨናነቁ ተማሪዎች ናቸው። ጸባያቸው እንደዛ ነው። አሁን ላይ ስናየው ፍርሃት ውስጥ ነው ያሉት። ምን አይነት ፍርሃት ውስጥ ከተባለ ያነባሉ፣ ግን የሚያነቡ አይመስላቸውም። እነዚህ ተማሪ እዚህ ውስጥ ነው ያሉ። በደንብ እያነበቡ እኮ ነው። ኧረ ግን አላነበብኩም፣ ሶሻል ሚዲያ ላይ ጊዜን አጠፋሁኝ፣ ጊዜን ገደልኩኝ እያሉ የሚያስቡ ተማሪዎች ናቸው። ሰው እናንተ ተማሪዎች እንደዚህ አይነት ተማሪ ከሆናችሁ ልንገራችሁ፣ ያላነበባችሁ ይመስላችኋል፣ ግን አንብባችኋል። ጊዜን ሶሻል ሚዲያ ላይ ገደልኩ ብላችሁ ታስባላችሁ፣ ግን ሶሻል ሚዲያ ላይ አልገደላችሁም። ለምን ብትባሉ እናንተ ማንበብ የሚመስላችሁ ከመጀመሪያው እስከ መጨረሻው ድረስ አክቲቭ ነው መቆየት። 10 ሰዓት ብታነቡ 10 ሰዓት አክቲቭ ነው መቆየት ይመስላችኋል። 10 ሰዓት ማንበብ ሊመስላችሁ ይችላል። ግን የሆነ ሰዓት ትጀምሩና በማለት ሶሻል ሚዲያ ቲክቶክ፣ ቴሌግራም ምናምን አለ ትገቡና ትጠፋላችሁ። ዜን ከላይብራሪ ስትመለሱ ዛሬ እኮ ምንም አላነበብኩም የሶሻል ሚዲያ እያለ ብላችሁ እራሳችሁን የምትወቅሱ ተማሪዎች አላችሁ። ግን የእናንተ ጸባይ ምንድነው? 1 ሰዓት በቂ ነች ለእናንተ፣ ወይ 30 ደቂቃ ልትሆን ትችላለች የምታነቡባት። ሙዳችሁ የመጣበት ሰዓት ነው የምታነቡት። ታነባላችሁ፣ ይገባችኋል፣ የተሻለ ትሰራላችሁ። ግን አሁን ላይ የራሳችሁን እየወቀሳችሁ ያላችሁ ተማሪዎች አላችሁ። ሙድ ቤዝድ ናችሁ። ማወቅ ያለባችሁ በትንሽዬ ሰዓት ብቻ አክቲቭ ናችሁ። በዛ ሰዓት ታነባላችሁ። 10 ሰዓት ላይብራሪ ትቀመጡ ትችላላችሁ፣ ግን 30 ደቂቃ ነው አክቲቭ ናችሁ የምታነቡት ወይም የምትሰሩት። ግን ደግሞ ያ ነገር ይገባችኋል፣ የተሻለ የምትሰሩ ወይም ተማሪዎች አላችሁ። ግን አላነበብንም ወይም አልሰራንም ብላችሁ የምታስቡ ወይም ተማሪዎች አላችሁ።